ሲያወራው መጀመሪያ ሞትን አያይም ሲላቸው እነሱ ሊትራሊ አካላዊ ሞትን ነው ትዝ ያላቸው። ከዛ ቀጠለና ደግሞ አብርሃም አይቶኛል እኔም ብሎ ሲላቸው እነሱ ደግሞ ማየት የሚለው ነገር ሊትራሊ ተረዱት። በኋላ ደግሞ እንግዲያውስ እንቁጩን ፍርጥ ላርገላችሁ ብሎ እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ። ያንንም እንዴት አድርገህ ትረዳዋለህ ሲል የነበረው እነሱ ጋር በተስፋ ቃል ደረጃ ነው። እሺ ከአብርሃም በፊት ማጋ ነበረ በተስፋ ቃል ደረጃ ማማጋ ነበር። አሁን የተዘረዘሩት ጥራልኝ እስቲ 3 ጥራልኝ። ናቤል ጋር ሄኖክ ጋር ነበር። በምንድን ነው በተስፋ ቃል ደረጃ ነው ወይስ በአካል ደረጃ ነበር የነበረው? በእነሱ ውስጥ በአብራካቸው ውስጥ በእነሱ እንደ አስተሳሰብ ነው የተነገራቸው ትንቢት አለ። ያንን ቃል ይዘውታል የትንቢቱን ቃል። ስለዚህ በምን ደረጃ ነበር የነበረው? በተስፋ ቃል ደረጃ ነው። ተስፋው ነበራቸው። ስለዚህ ከአብርሃም በፊት እኔ ያለው ሲል በምንድን ነው? በተስፋ ቃል ነው በአካል ደረጃ ነው? እዛ ጋር እየተናገረ ያለው በአካል ደረጃ ነው አይደለም። ምክንያቱም ከዛ ብዙ አይነት ቦታዎች አሉ። አንድ ኤግዛምፕል ልስጥ። ልክ እንደዚህ ተመሳሳይ አርጊውመንት ልስጥ። ሌዊ የሚባል ሰው ታስታውሳለህ? ባይብል ላይ ሌዊ የማን ልጅ ነው? ምን እንጃ አላስታውስም። የያዕቆብ ልጅ ነው አይደለ? የያዕቆብ ልጅ ነው አይደል? አባቱ ያዕቆብ ነው አይደል? የሌዊ እሺ አያቱ አይደለም። አባቱ ያዕቆብ ነው የሌዊ። ሌዊ ማለት ከ12 ነገደ እስራኤል አንዱ ነው። እሺ አይደለም ግን ልታወራ ከሆነ ልስማ። አይደለም የማን ልጅ ነው ሌዊ? እኔ እንጃ አልኩህ እኮ ግን 12 ነገዶች የሌዊ ነገድ። እሺ ግን ዋናው ሐሳቡ ስለሆነ ችግር የለም ላመጣልህ ነው። ግን እንትኑን ነው ባይብል ላይ ብዙ ላታነብት ትችላለህ። ችግር የለውም። ሌዊ ከ12ቱ የእስራኤል ልጆች መካከል አንደኛው ነው። የሌዊ አባት ያዕቆብ ነው። የያዕቆብ አባት ደግሞ ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም ነው። አብርሃምና መልከጼዴቅ ሲገናኙ ዘፍጥረት 14 ላይ ይስሐቅና ያዕቆብ ሌዊ ተወልደዋል። 3ቱ ጄኔሬሽኖች አልተወለዱም። ኦኬ ሌዊ በአብርሃም ጊዜ ለመልከጼዴቅ አስራት ሰጠ ይላል። የት አግኝቶት ነው የሰጠው? በምድረ በዳ ነበረ። በህይወት በአካል ደረጃ ነበረ ሌዊ አልነበረም። ካልነበረ ለመልከጼዴቅ ከ400 ዓመት በፊት እንዴት አስራት ሊሰጠው ቻለ? አብርሃምን እኮ ነው ሰጠ እያልከኛለሁ አይደል? አብርሃምን በምድረ በዳ ሰጠው። አይ ሌዊ ነው ያልኩ። ዕብራውያን 7:10 ላይ ለመልከጼዴቅና አብርሃም በተገናኘው ጊዜ አለ። አብርሃም በተገናኘው ጊዜ አስራትን የሰጠው ማን ነው? ሌዊ ነው። ሌዊ ለማን አስራት ሰጠው ይላል? ለመልከጼዴቅ አስራት ሰጠው ይላል። ነበረ በህይወት ያኔ በአካል ደረጃ ነበረ። በህልውና ኦንቶሎጂካሊ እና ሜታፊዚካሊ ነበረ። ጃለ አለው ሰማለው ምልክት ስጡኝ። አዎ አለ ተሰማለህ ኡስታዝ። ኦኬ ጃለ ሰማል አተቋርጠ ነበር። አሁን መጣ። ይሰማል። ኔትወርክ ነው። የመልከጼዴቅ ምሳሌ ነው ኢየሱስ ክርስቶስ እና እዛ ቦታ ላይ በምሳሌያዊ መንገድ ኢየሱስ ነው። አይ እንደዛ አይደለም የሚለው። እንደዛ እዛ ጋር የሚለው ኢየሱስ መልከጼዴቅ የኢየሱስ ምሳሌ ነው ምናምን አይደለም። ጥያቄው እሱ አይደለም። ሌዊ ለመልከጼዴቅ አስራት ሰጥቶታልና አይልም ይላል። በተስፋ ነው። እዛ ጋር ምሳሌ ነው ነምል የኢየሱስ ለምን ምሳሌ ታዛ አይልማ። እንደዛ አይልም እኮ ሌዊ ሰጠው ነው የሚለው ሊትራሊ። ለምን ሊትራሊ ለምን አልባክቶም? ሌዊ ነበረ ወይስ አልነበረም? ከ400 ዓመት በፊት ካልነበረ እንዴት ሊሰጠው ቻለ? ለመልከጼዴቅ እንዴት አስራት ሊሰጥ ቻለ? መልከጼዴቅ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ መሰረት። ምክንያቱም ክህነትህ እንደ መልከጼዴቅ ነው ይላል። አብርሃም ነው ልዩነታቸው በግሪክ። ኢየሱስ ክርስቶስ ነበርኩኝ አለ። እዚህ ጋር ደግሞ በሶስተኛ መደብ ነበረ አለ። ነበረና ነበርኩኝ ምንድነው ልዩነታቸው? ነበረና ነበርኩኝ ማለት ሁለት ያለፈን ነገር ነው የሚያሳዩት እኮ። ምንድነው ፈርስት ፐርሰን እና ሰርድ ፐርሰን ነው አይደል ልዩነታቸው? ሰርድ ፐርሰን። ስለዚህ አሁን እዚህ ጋር ምን አደረገ መልከጼዴቅ? በተገናኘው ጊዜ አለ። ማንን የተገናኘው መልከጼዴቅ? አብርሃም። ኦኬ በተገናኘው ጊዜ በማን ወገብ ነበር አለ? በአብርሃም ወገብ ነበር ሌዊ የተገናኘው። መልከጼዴቅ የተገናኘው ማን ነው የሚለው? ዕብራውያን አብርሃም አይደለም። መልከጼዴቅ በተገናኘው ጊዜ ኦብጀክቱ የሚያመለክተው ስለ ሌዊ ነው የሚያወራው። ገና በአባቱ ወገብ ነበርና ይላል። በአባቱ ወገብ ነበር ይላል። በአባቱ ወገብ ውስጥ የነበረው ማን ነው? ማን ሲገናኙ ማናማ ሲገናኙ ነው?
አብርሃምና መልከጼዴቅ ሲገናኙ አይደለም ልድገምልህ ኦብጀክቱ ምንድነው መልከጼዴቅ በተገናኘው ጊዜ ይላል ቁጥር 10 ላይ ከመጀመሪያው ጀምረህ እኮ ቅድም ስታነበው በአብርሃም ዘንድ ቆይ ላንብበል እንግሊዝኛ ላይ ምናልባት አማርኛ ሌዊ በማን አድርጎ ሰጠው ነው የሚለው ቆይ ልነግርህ እኮ ነው he was yet ይላል the line of his father አለ when መልከጼዴቅ met him ይላል መልከጼዴቅ ሳብጀክት ነው ኦብጀክቱ ማን ነው him የሚለው ኦብጀክቱ ማን ነው አብርሃም አረ ኦብጀክቱ ማን ነው his father ነው እኮ የሚለው his የተባለው ማን ነው his የተባለውማ እንትና ነው ሌዊ ነው ስለዚህ his የሚለው ጄኔቲክ ፖሰሲቭ ፕሮናውኑ ማንን ነው የሚያመለክተው his የሚለው ነው የምትለኝ his የሚለው ከሆነ ሌዊ ነው ስለዚህ him የሚለው ማንን ተክቶ ነው ኦብጀክቲቭ ፕሮናውኑ ፖሰሲቭ ፕሮናውኑ ተክቶ ነው አይደል የመጣው ስለዚህ መልከጼዴቅን ያገኘው ማን ነው የተገናኘው ማን ነው በአባቱ ወገብ ሆኖ የተገናኘው ማን ነው በአባቱ እኮ ታዲያ ሲገናኘው በአባቱ ወገብ ነበረ ወይስ አልነበረም ነበረ በምንድን ነው ደረጃ የነበረው በአካል ነው በአካል አልነበረም በምንድን ነው የነበረው በተስፋ ደረጃ ዝሮ ሌዊ የክህነት ስልጣን ስለሚሰጠው አይ ማስረጃ ስጠኝ ሌዊ በተስፋ ደረጃ ነው የነበረው የሚለው ማስረጃ ስጠኝ እስቲ ለወቀው ሌዊ በዘር ደረጃ አሁን ለምሳሌ እኔ ያለሁኝ የኔ ልጅ ወይ ሙሉ ዘሬ እኔ ውስጥ ነው ያለው ኖ አይ የጠየቁ ሌዊ ያን የነበረው በተስፋ ነው የሚለውን ማስረጃ ስጠኝ አሁን በተስፋ ካልሆነማ የለማ በአካል አለመኖሩ በቂ ነው በአካል አለመኖሩ በቂ ነው ማስረጃ ይሆናል እኮ በአካል አለመኖሩ በሰዓቱ ሌዊ በአካል ደረጃ አለመኖሩ ዮሐንስ ወንጌል 8:58 ላይ ከአብርሃም በፊት አለው ሲል ከአብርሃም በፊት የነበረው ደግሞ ዕብራውያን 1:11-13 ላይ ሲነግረው የተሰጣቸውን የተስፋ ቃልን አላገኙትም ዳሩ ግን ከሩቅ ሆነው አዩትና ሰላምታ ሰጡት የሚለው ማንን ነው ከሩቅ ሆነው ያዩት ማንን ነው ኢየሱስ ክርስቶስ በምን ደረጃ ነው ያዩት በተስፋ ቃል ነው ወይስ በአካል ደረጃ ነው የነበረው ከነሱ ጋር ዕብራውያን ላይ በተስፋ ነው ዕብራውያን ላይ የሚናገረው ከአብርሃም በፊት እኔ ያለው ሲል አለው ለሚለው ኤሚ የሚለው ቃል የሚጠቀመው ኤጎ ኤሚ ነው ኤሚ የሚለው ቃል ኤሚ ነበርኩኝ የሚለው ቃል አለው የሚለው ቃል የሚጠቀመው በተስፋ ቃል ደረጃ ነው በአብራካቸው ውስጥ የነበረው ወይስ በአካል ደረጃ ነበር የነበረው በእነማን ውስጥ አሁን እኮ አንተን አደባልከው ዕብራውያን ላይ ያለውን ከሆነ በተስፋ ደረጃ ነው ያለው ዕብራውያን ላይ ያለው ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ላይ ምን አለ ከኔ በፊት የመጡት ሌቦችና ምኖች ናቸው አለ ወንበዴዎች ናቸው አዎ ከኔ በፊት ማለት ከማ በፊት ከኢየሱስ ክርስቶስ በፊት እኔ የሚለው አይደንቲቲ ምንድነው ኦንቶሎጂካል ማለት ራሱ ስለዚህ ከእኔ በፊት ሲል እኔ የሚለው ማን ነው ራሱን በቃ ከሰው መፈጠሩን ሰውነቱ ስለዚህ ከእኔነቱ በፊት የሚቀድሙት አሉት አዎ በሰውነት ደረጃ አሉ በሰውነት አያወራም ሰውነት ኤጎ አይልም ሰውነት ኤጎ ይላል እንዴ እሱ እኮ እዚህ ምድር ላይ ታዲያ እንደምንድን ነው ያለው እንደሱ ኤጎ ይላል ወይ እንዴ ሰውነት ኤጎ ይላል እንዴ ብቻውን ሙሉ ምንድነው ይሄን እያወራ ያለው ሰውዬ እኮ ሰው እኮ ነው እኮ ኢየሱስ ኤጎ ሲል ሙሉ ሁለንተና ነው ያለው ሙሉ ሁለንተናው በፊት የሚቀድሙት ሰዎች አሉ የሉም በሰውነት ደረጃ የሉም ምክንያቱም ሰውነት አይልም ኤጎ ነው የሚለው ሰውነት እኮ ቁርበትና ቆዳ ነው ሰውነት እኮ ቁርበትና ቆዳ ነው አይደል አንተ ኤጎ የምትለው ሙሉ አይደንቲቲ ነው አይደል እንዴ ስለዚህ በሰውነት አይልም አዛጋ ከእኔ በፊት የመጡት ሌቦችና ወንበዴዎች ናቸው አይደል ዮሐንስ ወንጌል 15 ላይ ከእኔ በፊት የመጡት ካለ ከኢየሱስ በፊት የመጡ አሉ አይደል ስለዚህ ከእኔ በፊት ማለት ከሱ በፊት ከእኔነቱ በፊት አለው አይደል አለው ስለዚህ እኔነቱ ያ እኔ የሚለው ነገር የነበረው በተስፋ ቃል ደረጃ ካልሆነ በስተቀር በአካል ደረጃ አልነበረም ምን ነው ገብቶኛል ሐሳብ አንተ ያልከኝ ያለው ኢየሱስ ክርስቶስ በሐሳብ ደረጃ ነበር የነበረው በተስፋ ቃል ነው ዮሐንስ ወንጌል 8:44 ላይ ማን ነው 8:58 ላይ ሙሉን አውዱን ስትመለከተው ያወራ ያለው እሱ መጀመሪያ ስለ ሞት ነገራቸው ከዛ በኋላ ቃል በቃል እነሱ ሞት የሚለውን አካላዊ መሰላቸው ተሸወዱ ከዛ በኋላ ቀጠልና ደግሞ አሁንም ስለማየት ሲነግራቸው አብርሃም ቀኒና ይዘንድ ሐሴት አደረገ አየም ደስም አለው ሲል ያየው በምንድነው ስለ በተስፋ ቃል ደረጃ ነው ያየው አልከኝ በአካል ደረጃ አይደለም ያየው ቀጠለና እነሱ ደግሞ ሊትራሊ ወሰዱትና አብርሃምን አይታል ወይ ብለው አሉት ሲሉት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ ከአብርሃም በፊት በአቤል በኖህ በምናምኑስ በተስፋ ቃል ደረጃ ነበር ብዬ ማስረጃ ሰጠው አንተ ደግሞ ምንድነው የምታረገው ዮሐንስ ወንጌል 8:58 እንዲረዳ
ኢየሱስ የነበረው በአካል ደረጃ ነበረ ከአብርሃም በፊት የሚለውን ሌላ ጥቅስ ደግሞ ታመጣለህ ማለት ነው። አንተ ደግሞ በተራ ይሄው ጥቅስ እሺ፣ ምሳሌ 8:25 አውጣው። እሺ ምን ይላል? እሺ ተራሮች ሳይወለዱ በፊት ከኮረብቶች በፊት ተወለድኩ የሚለው ማን ነው የሚለው? እንደዛ ኢየሱስ ክርስቶስ። እስቲ ማስረጃ ስጠኝ ማስረጃ ስጠኝ እሱ ስለማለቱ። እንዴት አልገባኝም። ምሳሌ ላይ ተራሮች ሳይወለዱ ተወለድኩኝ ዕብራውያን ላይ እሺ ልንገርህ ይሄ እንደሆነ እዚህ አሁን ሳይፈጠሩ በፊት እኔ ተወለድኩ ይላል አይደል? ከዛ ዝቅ እያልክ ከፍም ብለህ ስታነበው ወደታችም በእንትኑ ከሱ ጋር በስራ ደስተኛ አደረገ ነበር ይላል አይደል? ደሳሰኛው ነበር። አዎ ግን እሱ ኢየሱስ ስለመሆኑ ማስረጃ ስጠኝ። ልነግርህ ነው ይላልና ዕብራውያን ላይ ምን ይላል መሰለህ? አምላክ በብዙ መንገዶችና በብዙ ጎዳናዎች ሲናገረን ኖረ፣ አሁን ደግሞ በመጨረሻው ዘመን ዓለማትን በፈጠረበት በልጁ ተናገረን ይላል። እኔ ጠየኩት ጥያቄ ዕብራውያን 1:2 አይደለም ጃዬ የጠየኩ መጽሐፈ ምሳሌ ምዕራፍ 8 ላይ ሙሉ አውዱ ላይ የሚያወራው ማን ነው? ኢየሱስ ነው ካልከኝ የሚያወራው ኢየሱስ ክርስቶስ ነው አልኩ። ኢየሱስ ክርስቶስ ለመሆኑ ማስረጃ አምጣልኝ ስትል እኮ ነው ዕብራውያንን የጠቀስኩት። የዕብራውያን 1:2 ላይ የሚያወራው ዓለማትን በልጁ ፈጠረ ይላል። ዓለማት ማለት ምን ማለት ነው? ስለዚህ እዚህኛውም ጋር እኮ ያለው አካል አሁን ምሳሌ 8:22 ላይ ያለው አካል ዓለማትን ከአባቱ ጋር አብሮ የፈጠረ ነው። መጀመሪያ ተፈጥሮ ግን ዕለት አምላክን ደስ ያሰኝ የነበረ ፍጡር ነው። መጽሐፈ ምሳሌ ላይ ላስረዳኒ መጽሐፈ ምሳሌ ምዕራፍ 1:1 ላይ የዳዊት ልጅ የሰለሞን ምሳሌዎች አይልም ይላል። ምሳሌና ትርጓሜ የተሸሸገውን ለማወቅ የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል አይደለ? መጽሐፈ ምሳሌ ምዕራፍ 8 ሙሉን ስንት ተዋናዮች አሉ የምታውቃቸው? በምሳሌ ውስጥ የተጠቀሱ ስንት ተዋናዮች አሉ? ማን አሉ? ምንም ኢየሱስ ክርስቶስ ነው። አይ 3 ተዋናዮች አሉ፣ ጥበብ ማስተዋልና እውቀት አይደለ? መጽሐፈ ምሳሌ 2:6 ላይ እግዚአብሔር ጥበብን ይሰጣል ከአፉም እውቀትና ማስተዋል ምን ይላሉ አለ ይወጣሉ አለ አይደለ? ይወጣሉ። ስለዚህ ስንት ነገር አለ በመጽሐፈ ምሳሌ ስንት ነገሮች አሉ? 3 ነገሮች አሉ። እውቀት ጥበብና ማስተዋል አይደለ? መጽሐፈ ምሳሌ ምዕራፍ 8 ላይ ማን ናቸው የሚያወሩት? ሲጀምር መጀመሪያው ላይ ማን ያወራሉ ይላል። ሲጀምር ማውራት የጀመሩት እነማን ናቸው? ጥበብ ነው እየተናገረ ያለው። ጥበብ የተባለው ዘር ወይ ተረጋጋ። ጥበብና ማስተዋል ነው። በእውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን ይላል። ጥበብ የተባለችው ማናት? ማስተዋል የተባለችው ማናት? ጥበብ ነው፣ አምላካዊ ጥበብ ነው ላይ ጋር ያለው ቁጥር 1 ላይ። ማስተዋልስ የተባለችው ማናት? በቃ አምላካዊ ጥበብና ማስተዋል ነው። ስለ አምላካዊ ጥበብ ነው እየተናገረ ያለው። ካፉ ይወጣሉ ይላል። ማን ነው ካፉ የሚወጣው? ስለ አምላካዊ ጥበብ ነው የሚናገረው። አምላክ ነው። አሁን መጀመሪያ ጥበብ ማውራት ጀመረች። ጥበብ በብላት ተቀምጫለሁ ምናምን ነገር ብላ እስከ 12 ድረስ አወራች አይደለ? 14 ላይ የምታወራው ማናት? ኢየሱስ ክርስቶስ ነው። 12 ጥቅሱን አንብቧ። እኔ ማስተዋል እያለች ነው የምታወራው። ማናት የምታወራው? እኔ አላወጣሁትም። ጥቅሱን ላወጣ ከወጣሁኝ ይቋረጥብኛል። ለዛ ነው እየነገርኩህ ነው። እኔ በቃ እየጠቀስኩልህ እኮ ነው ያለሁት። እኔ ማስተዋል አለች። እኔ ማስተዋል ነኝ አለች። ከዛ በኋላ ማስተዋል ማውራት ጀምራለች። ቤተ መዛግብትን ሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደርገኝ በቀድሞ ስራው መጀመሪያ እያለች የምታወራው ማናት? ከዛ በኋላ አሁን እየነገርኩህ ያለሁት አሁን ለምሳሌ ምሳሌ ሲባል ማለት ነው። ምሳሌ ማለት ቀጥተኛ አንድን ነገር አይደለም። ምሳሌ ማለት አንድን ነገር ወክሎ አሁን ይኸውልህ መጀመሪያ ጥበብ አወራች። ከዛ በኋላ ማስተዋል ማውራት ጀመረች። እሺ ማስተዋል ማናት ብዬ ጠየቁ። ማስተዋል የተባለችው ማናት? አትሪቢዩት ናት ወይስ አይደንቲቲ ናት? እዚህ ጋር ማስተዋልም ጥበብም የተባለው ኢየሱስ ክርስቶስ ነው እያልኩህ ነው። እሺ ኢየሱስ ክርስቶስ ማስተዋል እንደተባለ ማስረጃ ስጠኝ። ኢየሱስ ስማኝ ልነግርህ እኮ። እሺ አንደኛ ከመጀመሪያው ያነበብከው ከቁጥር 1 ላይ ይሄ የሰለሞን ምሳሌ ነው ይላል። መጽሐፉ ምሳሌ መሆኑን ካመንክ በምሳሌ የተጠቀሱ ነገሮች ስለሆኑ ጥበብ ራሱን ጥበብን ራሱን ማስተዋልን ከሆነ የሚገልጹት ሲጀመር ምሳሌ አይደለም መጽሐፉ ማለት ነው። በምሳሌ ስለዚህ አሁን ምንድነው መሰለ ጥበብና ማስተዋል የተለያዩ ነገሮች ናቸው አይደል? መጽሐፍ ምሳሌ 2:6 ላይ ሁለቱም አንድ ነገር ናቸው። ማስተዋል ማለት እንደ አማርኛ የማይለያዩ እንደ ሐሳብ ደረጃ ጥበብ ካፉ ይወጣል ያለው ሰው ያስተውላል። ኦኬ ካፉ ጥበብና ማስተዋል ይወጣል ይላል አይደለ? ስለዚህ ካፉ የሚወጣው ኢየሱስ ክርስቶስ ነው። ካፉ ይወጣሉ የሚለው ማለት አልገባኝም። ኢየሱስ ክርስቶስም ይወጣል። ጥበብና ማስተዋል ካፉ ይወጣል። ግን አሁን አንተ ያልገባህ ነገር ምሳሌ ሆነ መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ባለው ጥቅስ መሰረት
እግዚአብሔር ጥበብን ይሰጣል ከአፉ ምንና ምን ይወጣሉ ይላል። እኔ እኮ ያወራሁ ያለሁት ምሳሌ 8 ላይ ነው። አንተ የሁለቱን ሐሳብ ነው እየነገርከኝ ያለው። ፓኬጁ እንድትረዳው እኮ ነው። መጽሐፈ ምሳሌ ምዕራፍ 8 ላይ ማስተዋል ናት እያወራች ያለችው ቁጥር 14 ላይ አልኩ። ልክ ነኝ? አዎ እዛ ላይማ 2 ላይማ ያለውማ ኖርማል ስለ ኖርማል ማስተዋልና ጥበብ ነው። እሺ እኔ አንተ እንደምናስተውለው አይነት ማስተዋል ነው። ጥበብ አትጮም ጥበብና ማስተዋል እየተቀባበሉ ያወራሉ አይደል? 8 ላይ መጽሐፈ ምሳሌ ምዕራፍ 8 ላይ አሁን 14 ላይ እኔ ማስተዋል እያለች የምታወራው ማን ናት? የት 2:14 ላይ ነው 8:14 8:14 ላይ ከላይ ያን እኮ እየነገርኩ ነበር። ከላይ መጀመሪያ ኖርማሉን ጥበብ ነው እየተናገረ ያለው። ከዛ በኋላ ማስተዋል ታወራለች። እስከ ቁጥር 12 ድረስ ጥበብ ታወራለች። ከዛ በኋላ 14 ላይ ማን ታወራለች? ማስተዋል ታወራለች። ማስተዋል ነው እንጂ የምታወራው ማስተዋል ነው የምታወራው። የት ጋር ነው? እኔ እኮ አሁን ኖርማል መጽሐፍ ቅዱስ ልጅው ስላልሆነ እየነገርኩ እኮ ነው። እኔ ማስተዋል በብልሃት ተቀምጫለሁ ትላለች አይደል? ማናት እንደዛ የምትለው? ማስተዋል ኢየሱስ ክርስቶስ ነው ያን ምልህ። በምሳሌያዊ መንገድ በጥበብና በማስተዋል የተጠቀሰው ኢየሱስ ክርስቶስ ነው። ምሳሌ ስለሆነ መጽሐፍ ይኸውልህ ቁጥር 14 አንብበው እስቲ አንድ ጊዜ። ስንት ላንብብልህ? 14 ላይ 8:14 ላይ ምክርና መልካም ጥበብ የኔ ነው ማስተዋልም እኔ ነኝ ብርታትም አለኝ ይላል። ማስተዋል እኔ ነኝ የምትለው ማን ናት? ኢየሱስ ክርስቶስ ነው ይሄን እያለ ያለው። ጥበብ ናት እንደዛ ጥበብ ናት ማስተዋል አለኝ እያለች ያለችው። ጥበብ ደግሞ ኢየሱስ ክርስቶስ ነው። አዳምጥ አንድ ጊዜ። ምክርና መልካም ጥበብ የማን ነው አለ? ጥበብና የኔ ነው እያለ ነው። ጥበብ የኔ ነው አለ። እኔ ጥበብ ነኝ አላለችም። አሁን 14 ላይ ያለችው። ከዛ በኋላ ደግሞ ማን ነኝ አለች? አይደንቲቲዋ ማን ነኝ አለች? ምክርና ማስተዋል እኔ ነኝ ብርታት አለኝ። ተረጋግተህ ታዳምጠኝ ደስ ይላል። 14 ላይ ነው ይሄው ከፍቶልሃል እኮ ጥበብ የኔ ነው አለች እንጂ እኔ ጥበብ ነኝ አላለችም። 14 ላይ አይደል? አዎ። ከዛ በኋላ ማስተዋል ማን ነኝ አለች? እኔ ነኝ አለ። እኔ ነኝ አለች። ስለዚህ የምታወራው ማስተዋል ናት የምታወራው። አሁን ስትቀጥል ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ምን አልኩኝ አለ? ነበርኩኝ። ቁጥር ይቅርታ ሰማያትን በዘረጋ ጊዜ ቁጥር 27 ላይ ስንት 27 ላይ ነው? ስንት ላይ ነው ያለው? 25 ላይ 27 ላይ ልክ ነኝ። ሰማያትን በዘረጋ ጊዜ ምን ነበርኩ አለች? ነበርኩኝ አብሬው ነበር። ሰራተኛ ነበር። ቆይ ኧረ ተው አትቸኩል ጃዬ ተው ግን ተው። 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩኝ አላለችም? ብላለች። አዎ ማለት ነው። ከዛ በኋላ ኤርሚያስ 10:10 ላይ እግዚአብሔር በጥበቡ ምድር መሰረተ በማስተዋሉ ምናምን ይልና በማስተዋሉ ሰማያትን ዘረጋ ይላል አይልም? ይላል ኤርሚያስ 10:10 ላይ ማለት ነው። ሰማያትን በማስተዋሉ ዘረጋ አለ፣ በኃይሉ ደግሞ ጠፈርን ሰራ ይላል። ሰማያትን በማስተዋሉ ዘረጋ ሲል ማስተዋል የተባለችው ማናት? ኤርሚያስ 10:10 ላይ አንድ ያውጣለት 10:11 ላይ እስቲ እግዚአብሔር ይኸውልህ ቁጥር 12 ላይ ይቅርታ ጥቅስ ተሳስቻለሁ። ምድርም በኃይሉ አንድ ያውጣለት መስፍንዬ አንድ ያውጣለት። ምድርም በኃይሉ የፈጠረ ዓለምን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ አለ። እግዚአብሔር በምንድን ነው የፈጠረው? እስቲ ምድርን በምን ፈጠረ? እስቲ ድገምልኝ አንድ ጊዜ ጃዬ። ዓለም ተቆራርጣለች። በጥበቡ አይደለም ምድርን በኃይሉ ምን ያለ ይላል? በጥበቡ ይላል። ምድርን በኃይሉ የፈጠረ በጥበቡ ይላል። ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ነው አለ። እርሱ የተባለው ማን ነው? አንድ አምላክ ነው አይደለ? ምድርን የፈጠረው በምንድን ነው? በጥበቡ በኃይሉ በማስተዋሉ እዚህ ጋር በተጠቀሱት ነገር። አረ ተረጋግተህ አዳምጠኝ። መልስ ለመስጠት ስለምቸኩል ነው። ካልኩሌት ሲያደርግ ሐሳብና አፍ እኩል ለመሄድ ይሞክር። በደንብ መጀመሪያ በአጽንኦትና በአንክሮት ለማዳመጥ ሞክር። ምድርን በኃይሉ የፈጠረ አለ፣ ዓለምን በጥበቡ የዘረጋ ሰማያትን በማስተዋሉ የዘረጋ አለ። ምን ተጠቅሷል እዚህ ጋር? 3 ነገሮች። ኃይል ተጠቅሷል፣ ጥበብ ተጠቅሷል፣ ማስተዋል ተጠቅሷል። ኃይል ጥበብና ማስተዋል እነማን ናቸው? እነዚህ 3 የተጠቀሱት ነገሮች አትሪቢዩት ናቸው ወይስ ፐርሰን ናቸው? ሁለቱም ናቸው። ኦኬ በማስተዋል ሲል ሰማያትን በማስተዋል የዘረጋ ሲል ማስተዋል የተባለችው ማን ናት? እዚህ ጋር የአምላክ የራሱ ማስተዋል አለ፣
የአምላክ የራሱ ጥበብ አለ አምላክ የራሱ ኃይል አለው በቃ ስለዚህ አሁን ምንድነው መጽሐፈ ምሳሌ ቆይ ልጨርስል መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩ ምትለው ማስተዋል ናት ለምን መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እኔ ማስተዋል እያለች ትናገራለች አሁን በመጽሐፍ ቅዱስ አነጋገር ኢዲዮማቲክ ኤክስፕሬሽን የሚባሉ አሉ ፈሊጥ አነጋገር የሚባሉ አሉ ለምሳሌ ቀላይና ባህር ሲያወሩ ታያቸዋል እኔ ውስጥ የለም እኔ እያሉ ያወራሉ ግን ኢዲዮማቲክ ኤክስፕሬሽኖች ናቸው ፈሊጥ አነጋገሮች ናቸው ከዛ ይሄንን ይዘ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ስትሄድ አንድ የሚነግር ቁም ነገር አለ ከዛ ላንተ ድሉን ሰጣለሁ ኢንሻአላህ መጽሐፍ ኢሳይያስ 44 24 ላይ አንድ ያወጣለት 44 24 ላይ መስፍኔ አንድ ያወጣለት ኢሳይያስ 44 24 መስፍን አለ ወይስ ኦኬ እዚህ ጋር አንብበው እስቲ 44 ላይ ከማዕፀን የሰራ የሚቤዝ ያህዌ እንዲህ ይላል ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርንም ያጸናው እኔ ያህዌ ነኝ ከኔ ጋር ማን ነበረ ብሎ ጥያቄ ያቀርባል ሰማያትን ለብቻዬ ምን ያልኩኝ አለ የፈጠረው የዘረጋ ሰማያትን ሲዘረጋ ከርሱ ጋር የነበረ ማንነት አለ ማንነት አይደንቲቲ ሜታፊዚካል እዚህ ጋር ነበረም አልነበረም እያለ አይደለም እየጠየቀን ያለው ጥያቄ ነው የለም ነው መልሱ እኮ ብቻዬን የዘረጋሁት አለ መጀመሪያ ብቻዬን የሚለው ነገር አለ ብቻዬን ነው አለ ሰማያትን ለብቻዬ የዘረጋው ይላል ከዛ ሰማያትን ለብቻዬን የዘረጋሁት ካለ በኋላ ከዛ በኋላ who was with me ከኔ ጋር ማን ነበር አለ ማንነት የለም ማለት ነው ሰማያትን ዘረጋ ማንነት የለም ማለት ታዲያ መጽሐፈ ምሳሌ 8:27 ላይ የነበረው ምንድነው ሰማያትን በዘረጋ ጊዜ አብሬው ነበርኩ ያለችው ማንናት ሲባል በኢዲዮማቲክ ኤክስፕሬሽን ማስተዋልናት እንደዛ ያለችው ለምን ኤርሚያስ 10:12 ላይ ሰማያትን በማስተዋሉ ስለዘረጋ ማስተዋል ደግሞ አትሪቢዩት ናት መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ከአፉ ዕውቀትና ማስተዋል ይወጣሉ አለ ከአፉ የሚወጣው ማስተዋል አትሪቢዩት እንጂ ማንነት አይደለም በዛ ያቺ ማንነት ያልሆነች አትሪቢዩት የሆነችው ፊገራቲቭ በሆነ ኢላስትራቲቭ በሆነ ኢዲዮማቲክ ኤክስፕሬሽን ፈሊጣዊ በሆነ አነጋገር ሰማያትን በዘረጋ ጊዜ አብሬው ነበርኩ ብላ አውርታለች ሊትራሊ መታወራም አይደንቲቲም አይደለችም ለምን ኢሳይያስ 44 24 ላይ ሰማያትን ለብቻዬ ነው የዘረጋሁት ከኔ ጋር ማን ነበረ who was with me ከኔ ጋር ማን ነበረ ማንነት የለም እያለ ነው ያለው ቀጥል ጥሩ የአምላክ ጥበብ ከሆነ እዚህ ጋር የተጠቀሰው አሁን የምትለኝ ቀጥተኛ ጥበብ የተባለው የራሱ የአምላክ ጥበብ ነው ካልከኝ የመንገዱ መጀመሪያ ያደረገኝ ይላል ጥበብ የተፈጠረ ነገር ከሆነ አምላክ ጠቢብ ያልሆነበትና ማስተዋል የማይችልበት ጊዜ ነበር ማለት ነው በባይብል ውስጥ ምን አለ መሰለ ቆንጆ ጥያቄ ነው የጠየቀው ማሻአላ መዝሙረ ዳዊት ምዕራፍ 46 አንድ ጥቅስ ላሳይ 46 አውጣለት ቆንጆ አገላለጽ ቆንጆ ጥያቄ ነው የጠየቀው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚናገረው ነገር ስለ መሲሁ ነው ብሎ ነው ያስቀመጡት ቸርች ፋዘርስ በአጠቃላይ ለምን በባይብል ውስጥ እዛው ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 5 ላይ ምሳሌና ትርጓሜ የሚል ነገር አለ ምሳሌው ጥበብና ማስተዋል እንደሚያወሩ ተደርጎ መገለጹ ምሳሌ ያነጋገር ነው ከዛ በኋላ ደግሞ ትርጓሜ አለ በውስጥ ታዋቂነት የሚወጡ ነገሮች አሉ መዝሙረ ዳዊት ላይ የእስራኤል ንጉስ የዳዊት ልጅ ሰለሞን ምሳሌዎች ይላል ይቅርታ መዝሙረ ዳዊት ምዕራፍ 46 አውጣለት ቆንጆ ጥያቄ ነው የጠየቀው ሁለት ምርጫ ነው የሰጠው ስትገባ መጀመሪያ ወይ ጆባይት ነስነትን ትተዋለህ ከኛ ጋር ከቀጠልክ ወይ ትሰልማለህ ጃዬ አንተ እስከ መጨረሻው ድረስ ግን እንዳትተው ሁለት ምርጫ ነው የሰጠው ስትገባ መጀመሪያ ጆባይት ነሶች በጣም ስለሚያዳምጡ እልህ ስለሚይዛቸው እውነትን ማወቅ ስለሚበረብሩ እስከ መጨረሻው ከሄድ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ ከሁለት አንዱ ነው ምርጫ ኢንሻአላህ እሺ መዝሙረ ዳዊት ምዕራፍ 46 ቁጥር 1 አምላካችን መጠጊያችን ኃይላችን ባገኘን ጊዜ በታላቅ መከራ ረዳታችን ነው ይላል ማን ነው ያወራ ያለው ጃዬ ዳዊት ኦኬ ስለ ምድር ብትናወጥ ተራሮች ወደ ባህር ቢወሰዱ አንፈራም ወዎች ጮቹ ተናወጡ ተራሮችም የወንዝ ፈሳሽ ምናምን እያለ ይናገርና የሰራዊት ጌታ እግዚአብሔር ከኛ ጋር ነው ይላል ማን ነው የሚለው ዳዊት ነው እሺ የሰራዊት ጌታ እግዚአብሔር ከኛ ጋር ነው የያዕቆብ አምላክ መጠጊያችን የእግዚአብሔር ሥራ ምድርን ያደረገው ታምራት እዩ እስከ ምዳርቻ ድረስ ጦርነት ይሽራል ቀስትን ይሰብራል ጦርነትን ይቆርጣል በሳት ጋሻን ያቃጥላል ቀጥል ቁጥር 10 ከፍ አድርግለት እረፉ እኔ አምላክ እንደሆንኩኝ ወቁ በአሕዛብ መካከል ከፍ ከፍ እላለሁ
በምድርም ላይ ከፍ ከፍ እላለሁ። እኔ አምላክ እንደሆንኩኝ አውቀው የሚለው ማን ነው? ይሖዋ ነው። ከዛ የሰራዊት ጌታ ከእግዚአብሔር የሰራዊት ጌታ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ማን ነው የሚለው? እዚህ ጋር እያለ ያለው የቆሬ ልጆች ናቸው እየተናገሩ ያሉት ስለ አምላክ ነው። የሰራዊት ጌታ መጠጊያችን ዳዊት ነው ብለኛል። ዳዊት ነው ብለኝ ሙሉ አውዱ የሚያወራው ስለማን ነው? ተናጋሪው ማን ነው? ሙሉ አውዱ ላይ ተናጋሪው የቆሬ ልጆች ናቸው። መዝሙር ስላላወቅኩት ነው መጀመሪያ የጠቀስክልኝን ጥቅስ አላየሁትም ነበር። የቆሬ ልጆችም ይሁኑ ዳዊትም ይሁን ፍጡራን ናቸው አይደል እያወሩ ያሉት? አዎ ናቸው። ልክ ነው። ቁጥር 10 ላይ የሚያወራው ማን ነው? ማን ላይ ጥልቅ ያለ እነዛው በቃ የጻፉት ሰዎች ከላይ የቆሬም ልጆች ሆኑ ምናምን ዳዊት ነው ብለው የሚለው ማን ነው? እውቁ የሚለው ማን ነው? አምላክ ነው። ይሖዋ እኮ አሁን የአምላክ ንግግር ማን ላይ እንዴት ሊገባ ቻለ? አየህ፣ ሄርሜኔቲክስ ጥናት ላይ እንደዛ ነው። ሄርሜኔቲክስ ጥናት ላይ ምን ይባላል? የአምላክ ንግግር ማን ላይ አንድ ንግግር እየተናገረ እያለ ማን ላይ ደግሞ የሌላ ሰው ንግግር መግባት ይገባል። እንደዚህ አይነት አነጋገሮች አሉት ባይብል። ይሄ ምን ይባላል? ኤክሴክቲካል ቨርስ ይባላል፣ ወይም ደግሞ ጉራማይሌ አንቀጽ ይባላል በባይብል። 4 5 6 7 መስጠት ይቻላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረኒ እግዚእ እምቅድመ ተግባሩ ነው የሚለው። ጌታ ፈጠረኝ እያለ ነው የሚናገረው። ጌታ ፈጠረኝ የሚለውን ቸርች ፋዘርስ እና አርዮስም ሆነ እና አትናቴዎስ ይህን ጥቅስ የተጠቀሙበት በውስጠ ታዋቂነት ስለ መሲሁ ነው የሚያወራው ይላሉ። ከዛ ቁጥር 26 ላይ ምን ይላል? እንትን ላይ ቀላያት ገና ሳይኖሩ እኔ ምን አልኩኝ ይላል? ተወለድኩ ይላል። ተወለድኩኝ ይላል። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አምጣው። ለምን ምን ማለት እንደሆነ እንዲገባ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አውጣለት መስፍኔ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 110 ቁጥር 3 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለ። ማን ነው ተናጋሪው? አምላክ። ከምን ወለድኩ አለው? ከሆድ ወለድኩ። ወሆድ የሚለው እንግሊዝኛ ወምፕ ነው የሚለው። ግሪከኛው ግሪክ ሰብስጀንት ላይ ነው የምታገኘው። ከማዕፀን ወለድኩ። ይቅርታና ግን አሁን ይሄ መዝሙር 113 እኔም ተጠቀምበታለሁ ለአገልግሎት፣ ግን በየትኛውም ከአማርኛ ውጭ ማለት ነው በየትኛውም የመጽሐፍ ቅዱስ ክፍል አይገኝም። እዚሁ ላይ ያለውን ሁላ ኪንግ ጄምስ አለ። እስኪ እንግሊዝኛውን እስኪ ያውጣው። እንግሊዝኛውን እስኪ እዚሁ ላይ ሳይወጣ እዚሁ መጽሐፍ ቅዱስ ላይ እስኪ እንግሊዝኛውን ያውጣው። እንግሊዝኛዎች አሉ ላውጣልህ። ቆይ ተረጋግተህና እሺ። የኤንአይቪ ላይ የለም፣ ኪንግ ጄምስ ቨርሽን ባይብል ላይ የለም፣ ግን ግሪከኛው ላይ አለ። ግሪከኛው ላይ አለ። ግሪክ ነው። ግሪክ ደግሞ ይቀድማል ከማሶሪት። የለም ግሪከኛውም ላይ የለም። ግሪክ ሰብስጀንት ላይ አለ። ላሳይህ። እኔ እንጃ የምታመጣውን እንትን ግን የግሪክ ቅዱሳን መጽሐፍትም ላይ የለም አለ። ግሪክ ብሉይ ኪዳን ላይ ግሪክ ሰብስጀንት የሚባል የለም። ሰባው ሊቃናት የሚባሉ አለ፣ ግን ይሄ ሰባ ሊቃናት ላይ አይገኝም እኮ ነው እኔም እያልኩ ያለው። ይገኛል። ይኸው ቆይ ላውጣልህ። እኔ እሱን ማውጣት እችላለሁ። አይ ቲንክ መዝሙረ ዳዊት አንድ ላውጣልህ፣ ታገሰኝ። መጽሐፈ ምሳሌ ምዕራፍ 111 ነው በግሪክ ሰብስጀንት ላይ 111 እንትን መስፋት እችላለሁ እኔ። አድሚን ካላችሁ አስፉኝ፣ ላሳየ ላውጣለት። አንድ አስፉኝ። ይታያል እዚህ ጋር ይሄ ግሪክ ሰብስጀንት ነው። እዚህ ጋር አለልህ ግሪክ ሰብስጀንት ምን ይላል? እዚህ ጋር አንብበው። አይ ሃቭ ቢጎትን ዩ ፍሮም ዘ ወምፕ የሚል የለውም። ከማዕፀን ወለድኩ ቢፎር ዘ ሞርኒንግ ኦፍ የሚላል ተንቀሳቅስልኝ። አይ ሃቭ ቢጎትን ዩ የለም አይ ሃቭ የሚል እኮ
I have ይኸው እዚህ ጋር I have begotten የሚል የለም እዚህ ጋር ይታያል። I have begotten I have begotten ይላል። የኦልድ እንግሊሽ ነው። ዚ ማለት ዩ ማለት ነው። from the womb ይላል። before the morning አይልም። ከአጥቢያ ኮከብ አስቀድሞ ከወደ ወለድኩ የሚል የለም ይላል። አሁን አንተ ያስከው ጽሁፍ ላይ ይላል፣ ግን ሰባ ሊቃናትም ላይ ኪንግ ጄምስም ላይ ሌሎች አውጣው። ይኸው ግሪክ ሰብቱጀንት ነው ይታያል። ሰብቱጀንት ነው። ሰብቱጀንት ይላል። ግሪክ ሰብቱጀንት ነው ያወጣው። አንተ ደግሞ ግሪክ ሰብቱጀንት ከዚህ ሌላ የለም ካለ አውጣና ሳየኝ። የለም ማለት ማስረጃ አምጣ። አይ እኔ ያስኩት መጽሐፍ ቅዱስ የለም፣ ግን ሰባ ሊቃናት አሁን ኪንግ ጄምስ ቨርሽንማ ትርጉም እኮ ነው 16 11 ላይ የተረጎመው። ግን ይሄንን ነው ኮፒ ያደረጉት እነሱ። ቀጥታ የዚህ ኮፒ ነው አይደለም፣ ከግሪክ ሰብቱ አይደለም፣ ከላቲን ቡልጌት ላይ ነው ያመጡት። ከጄሮም ላይ ነው የተረጎሙት። ከ382 ላይ ጄሮም ላቲን ቡልጌት ካዘጋጀው ላይ ነው የተረጎሙት። 16 11 ላይ ኪንግ ጄምስ ቨርሽን ባይብል የሚባለው ከግሪክ ሰብተንት ላይ አይ እኔ እንደንትን መጽሐፍ ቅዱስ ላይ እንደሌለ ስለማቅ ነው እንጂ ሐሳቡን መቃወም ሐሳብ ላይ የማሶሬት ላይ የለም። ማሶሬቶች ላይ አውጥተውታል። ማሶሬት ደግሞ የተዘጋጀው መቼ ነው? ማሶሬት መቼ ነው የተዘጋጀው? እኔ እንጃ። ማሶሬት የተዘጋጀው ደግሞ በ875 ነው የተዘጋጀው። በ850 እስከ 875 ነው የተዘጋጀው። ስለዚህ ማሶሬት የሚባለው በኋላ ላይ የተዘጋጀ ነው። አሁን ግን ኢየሱስ ክርስቶስ ከመወለዱ በፊት በነበረው በ280 በተተረጎመ የግሪክ ሰብቱጀንት ከዕብራይስጥ ወደ ግሪክ ሲተረጉሙት ከአጥቢያ ኮከብ አስቀድሞ ከወደ ወለድኩ የሚለውን አስቀምጠውታል። ግልጽ ነው። ስለዚህ አሁን እንደዛ ከሆነ ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ የሚል የለም። አሁን ያነበብከው ነገር ላይ ይላል ከወደ ወለድኩ ይላል። አዎ እንግሊዘኛ ላሳይ፣ ሌሎች እንደዛ የሚሉ እንግሊዘኛ እንዳሉ ላሳይ። አይ ሊኖር ይችላል። አዎ ስለዚህ እንደዛ ብለው የተረጎመዋሉ። ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ ሲል ከማን ማዕፀን ነው የወለደው? ምንም ወለድኩ ከሆድ ወለድኩ ይላል። ያው ማዕፀን ምሳሌ ያገላለጽ ነው አይደለም። ማዕፀን ነው የሚለው። ከማዕፀን አወጣኸኝ ይላል ራሱ። ከማዕፀን አወጣኸኝ፣ ከእናቴ ማዕፀን አወጣኸኝ ይላል መዝሙር ላይ። ያ ከድንግል ማርያም የተወለደው ነው። ስለዚህ እንትን ነው አየህ፣ በመለኮታዊ ዕቅድ ውስጥ ያ ነገር መኖሩን የሚያሳይ ነገር ነው። ልክ እንትን ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ መረጠናል። ዓለም ሳይፈጠር ዘመን ሳይቆጠር በፊት የሚመረጡ ሰዎች በአካል ደረጃ ነበሩ። በምን ደረጃ የሚመረጡ? ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንሆን ዘንድ መረጠን አይልም? የኢየሱስ ክርስቶስ ለማምጣት እቅድ እንዳለው ነው የሚያሳየው እኮ። አዎ ግን ዓለም ሳይፈጠር በፊት መረጠን አይልም ይላል። ማንን ነው የመረጠው? ያው ኢየሱስ ክርስቶስ መምጣቱ የኛን መሳብ አይደለም። መረጠን የሚለው ማንን ነው ያልኩ? እኛን ሰዎቹ ነበሩ ሳይኖሩ ተመርጠው ነበር? ሳይኖሩ ተመርጠው ነበር ወይ ሰዎቹ? ያው እንደሚኖሩ ያውቃል በአምላክ አስተሳሰብ ውስጥ። በአምላክ አስተሳሰብ ልክ እንደዛውኑ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ማለትም ሰማይና ምድር ከመፈጠሩ በፊት ከማዕፀን ወለድኩ የሚለው ነገር ወለድኩ ፈጠርኩ ነው አይደለ? ቅድም እንዳየነው። ስለዚህ ከማዕፀን ፈጠርኩ ሲለው ከማዕፀን ነው የፈጠረው? ከሆድ ነው የሚለው። ከሆድ ወለድኩ ይላል። ማዕፀን ወምፕ ይላል እንግሊዝኛው ላይ። ሆድ ማለት ራሱ በግዕዝ ቃል ከርስም ሆድም ማዕፀንን ነው የሚያመለክተው። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ከእናቴ ሆድ ጀምረህ አይ ችግር የለውም እንደዛም ቢሆን። ሆድ የሚለው ማንን ነው? ሆድ የሚለው ማንን ነው? ራሱን ማንን? ራሱን አምላክን በምሳሌያዊ መንገድ ነው እዚህ ጋር እየቀለጸ ያለው እንጂ አምላክ እጅ እግር ስላለው አይደለም። አይን እንዳለው ይናገራል፣ እጅ እንዳለው ይናገራል መጽሐፍ ቅዱስ። ማዕፀን የሚለው አምላክን ስለመሆኑ ማስረጃ ስጠኝ። እኔ የማርያምን ነው ብዬ አስቀመጥኩኝ። የማርያምን ከሆነ እንዴት ዓለም ከመፈጠሩ በፊት ከመፈጠራቸው በፊት እንዴት ከሆድ ይወልዳል? ወልደሃለሁ አይደለም ያለው፣ ወለድኩ ነው ያለው። ወልደሃለሁ እኮ እንደዛ እኮ ነው። ዕብራውያን ማን ነው ኤፌሶን 1:4 ላይ እኮ የሚለው እመርጣለሁ አይደለም ያለው፣ መረጠን ነው የሚለው አይደል እንዴ? አውስ ያማ ተመረጥክ ችግር የለውም። መመረጥ እኮ ችግር የለውም። መመረጥ አሁን ለምሳሌ አሁን መመረጥ እኔ አሁን ገና ልጅ ሳልወልድ ቆይ ስማኝ፣ የሁለተኛ ልጅ ያለ ነገር ነው የመረጠው? ያለን ነገር ነው ዓለም ሳይፈጠር በፊት የመረጠው ወይስ የሌለ ነገር ነው የመረጠው? ሰዎቹ የሉም ግን ያው እንደሚኖሩ ያውቃል። መረጣቸው እኮ የመረጠው ካንተ ተግባር ጋር ይገናኛል። ስለዚህ ይመርጣል ወይስ መረጠ? ሰዎቹ ሳይኖሩ መምረጥ ከቻለ እንደና ደግሞ ሳይፈጥረው በፊት ፈጠርኩኝ ቢል ምንድነው ችግሩ? በመለኮታዊ ቅዱስ ስላለ ሳይፈጥረው አሁን አንድ ነገርኩ እኮ። አሁን እኔ ለምሳሌ ዛሬ ላይ የመጀመሪያ ልጄን እዚህ ትምህርት ቤት አስገባዋለሁኝ፣ ንብረቴን አወርሰዋለሁ ምናምን ብዬ
መምረጥ እችላለሁ ማስተምርበትን ትምህርት ቤት መምረጥ እችላለሁ ወይ ሰማኝ አወረስኩት ማለት ትችላለህ እንደማወርሰው እንጂ ነው አይደል አወረስኩት ማለት ትችላለህ ወይስ አወርሰዋለሁ ነው የምትለው አንተ ስትሆን የመጀመሪያ ልጄን አወርሰዋለሁ ነው የምትለው አወረስኩት ነው የምትለው ቆይ ልምጣል በዛ ቃል ከሆነ እኔ አሁን ለምሳሌ ትምህርት ቤት መረጥኩለት ማለት እችላለሁ ትምህርት ቤት መረጥኩለት ማለትና እሱ መረጥኩት ትምህርት ቤት መረጥኩለት ትምህርት ቤቱ ስላለ ነው ኤግዚስት ስለሚያደርግ ነው አይደል እንዴ ይመረጥከው ስለዚህ ጀም ሳትወልድ ልጄን ምንድነው መረጥኩት ወይም ደግሞ መረጥኩለት ትምህርት ቤት መረጥኩለት ማለት ትችላለህ ልጁ ሳይኖር አዎ እችላለሁ ልጁ ሳይኖር ልጁ እኮ ምክንያቱም ከሱ ጋር አይገናኝም ከልጁ ጋር ሲኖርም ሳይኖርም መምረጥ ይችላል ስለዚህ አሁን መምረጥ ይችላል እሱን መምረጥ ይችላል ልጄን መምረጥ ይችላል ልጄንማ መምረጥ አትችልም ስለዚህ አምላክ ግን ስለሚያውቅ መምረጥ ይችላል አይደል እሱ ሳይወልድ ወለድኩ ካለው እየዋሸ ነው ማለት ነው እየዋሸ አይደለም ሳይመርጥ መረጥኩኝ ካለ እንዴት እየዋሸ ነው ብለህ መርጧል መምረጥማ ይቻላል እኮ አልኩ ያው ልጄን ሳልወልድ ወለድኩ ልጄን ሳልወልድ ያልነበረ ነገር እንዴት ይመረጣል መረጣል እኮ አልኩ እኔ አሁን ገና ለገና ልጅ ወልድ ብዬ መረጥኩ መፍጠርና መምረጥከው ቆይ እስኪ አንድ ጥያቄ ልጠይቅህ ወለድኩ ማለት ፈጠርኩ ማለት ነው ሌላ ትርጉም አለው ብለህ የምታስበው አዎ ነው ፈጠርኩ ከሆነ እሱ አሁን ፈጠርኩ ሲል ያልፈጠረው ለምን ፈጠርኩ ይላል ወደፊት እንደሚፈጠር ስለሚናገር እንደዛ ነው እሱማ እንደዛ ካሰብክማ ባይብል ላይም ጌታ ጌታዬን ጠላቶች የእግር መረገጫ እስካደረስ በቀኝ ተቀመጣለሁ ይላል መቼ ነው ያለው እስከዛው እኮ ነው እስካደርግ ተቀመጣለህ ያለው መቼ ነው ተቀመጥ ያለው ማለት ተቀመጣለሁ ነው የሚለው አይደል ዳዊት አው ሙቶ ከተነሳ በኋላ ታዲያ አለው የሚለው ለምን አለ ይለዋል ለምን ትንቢት ነው እየተናገረው ያለው በቃ እንደዛ ነው ማለት ነው አየው አሁን ተረዳኸው ማለት ነው እና አሁን አንተ መዝሙረ ዳዊት ላይ ያለው ሐሳብ ትንቢት ነው እያልከኛለሁ እንጂ የሆነ ነገር አይደለም ነው የምትለው አይደለም ለምን መሰለህ እንደዛ ማለት ምክንያት አለኝ እኔ እዛው ጋር ስትመለከተው ምንድነው የሚለው ከአጥቢያ ኮከብ አስቀድሞ በምን ቀን ነው የሚለው አይተው ከሆነ በምን ቀን ነው የሚለው ጥቅሱ እኔ እንጃ መዝሙር ላምበበለ ጥቅሱ እንደገና ማለት ነውና መዝሙር ላምበበለ ጥቅሱ እንደገና ማለት ነውና መዝሙር ዳዊት ምዕራፍ 110 ቁጥር 3 ላይ ብርሃናት ቀን አስቀድም አይደለም ካንተ ጋር ቀድሞ በኃይል ቀን አለ ያ ቀን ማን ነው ያ ቀን የተፈጠረበት ቀን መቼ እኮ ያ ቀን መቼ ካለም ከመፈጠሩ በፊት የተፈጠረበት ቀን እንደሰኞ ማክሰኞ የሚል የለም ካለም በፊት ቀን አለ ካለም በፊት ቀን አለ ወይ አዎ እንዴት አይኖርም የለም ራስ ማለት አንተ ልጅ ነህ እኔ ዛሬ ወለድኩ ሲለው ዛሬ የምትለው ነገር ካለም በፊት ነበረ ዛሬ እኮ ማለት በቃ መጀመርን ነው የሚያሳየው ኦኬ ዛሬ የሚለው የሚያመለክተው ዓለም ሳይፈጠር በፊት ነው የሚያመለክተው ወይስ ድንግል ማርያም ማጽደስ መፈጠሩን ነው የሚያመለክተው አረ ካለም በፊት ነው እንጂ የሚያሳየው ዛሬ ኮከቦች የነበሩት ካለም በፊት ነው አይደለም ቆይ ይቅርታ እኮ ለነገር ነው እኮ ያ መመለከታዊ ቅዱስ መኖሩን ነው የሚያሳየው ጃይ ለምን መሰለህ መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደል አዎ ከዛ በኋላ ዕብራውያን ማን ነው ሐዋርያ ሥራ ምዕራፍ 13 ቁጥር 32 ላይ ምን ይላል እኛ ለአባቶች የተሰጠውን የተስፋ የምስራች ለእናንተ እንሰብካለን ይህም ተስፋ እግዚአብሔር በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻችን ፈጽሟልና ማን አስነስቶ ኢየሱስ ክርስቶስ ነው አስነስቶ የፈጸመው ምን የሚለውን ትንቢት አሁን ምንድን ያልከኝ ትንቢቱን መዝሙረ ዳዊት ላይ ያለው መሰለኝ አይጠቅስልኝ መዝሙር 2:7 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ የሚል አዎ ያ መወለድ ያ ከድንግል ማርያም የተወለደው መወለድ ነው የሚናገረው እግዚአብሔር ስንቴ ነው የወለደው ኢየሱስ ክርስቶስን ሁለት ውልደት አለው ብለው ነው የሚያምኑት ኦርቶዶክሶችም ሌሎችም ነው ስለ ኦርቶዶክስ አይደለም እግዚአብሔር ኢየሱስን ስንቴ ነው የወለደው ነው ሁለት ጊዜ ነው የወለደው ሁለት ጊዜ ነው የወለደው አዎ ቅድመ ዓለምና ድህረ ዓለም ሁለት ጊዜ ነው የወለደው ከምን ነው የወለደው ይላል እዛ ጋር መዝሙረ ዳዊት ምዕራፍ 110 ምን ቅድመ መዝሙረ ዳዊት ምዕራፍ 110 ምን ቅድመ ከምንም በቃ ከማህፀን አይደል ከማህፀን ያማ ምሳሌያዊ ነው ማህፀን የሚለው የማንን ነው የሚያመለክተው ማህፀን የሚለው የማንን ነው የሚያመለክተው የራሱን በቃ ያን በምሳሌያዊ መንገድ እየገለጸልን ነው አምላክ በምሳሌያዊ መንገድ ማህፀን የሚለው ለእግዚአብሔር የተጠቀመበት ጥቅስ ስጠኝ እስቲ
አስፈላጊ ሆኖ ካልተገኘ እኮ ሌላ ቦታ ላይ አይጠቅሰውም። እዚህ ጋር እኮ አስፈላጊ በሱ አይነት መንገድ የተፈጠረ ሌላ ሰው የለም። ለኔ ማቀው አንደኛ ማስረጃዎችን አመጣል። ማይመጫነው ቅድም አንተ ምንድን ነው ያልከው? አንተ ልጅ ነኝ ዛሬ ወለድኩ የሚለው ዛሬ የምትለዋል ዓለም ሳይፈጠር በፊት ነው አልክ አይደለ? አሁን ደግሞ ሳመጣልህ ዛሬ የምትለው ነገር የሚሰራው ድንግል ማርያም ማጽኖት ለተፈጠረው ነው ስለ አይደለም። አላልኩም እኮ እንደዛ ካልሆነ እንደዛ ነው። እንት ሐዋርያት 13 ላይ የሚያመለክተው እንደዛ ነው። እኔማ አልገባህም። ምን ያልኩህ መጀመሪያ ነግሬህ የነበረው እዚህ 113 ላይ ያለው ቅድመ ዓለም የተፈጠረበትን እሱን ለማስረዳት እኮ ነው የመጣው። በኃይል ቀን ይላል። አይ በኃይል ቀን ሲለው ጊዜ ነው የሚያመለክተው። ዛሬ አይልም። ዛሬ አሁን እኔ ያልኩህ 113 ላይ ያለው በምንድን ነው የሚለው? በምን ብርሃን ነው የሚለው? አይተው ከሆነ በምንድን ነው የወለደው? ከማህፀን በምንድን ነው የወለደው? በምንድን ነው የወለደው? አልገባም። ከማህፀን ወለድኩ ይላል። ከማህፀን በምን ይላል? እዛው ጋር ስታየው በምንም አይልም። በቅዱሳን ብርሃን ይላል። በምንድን ነው የወለደው? ቆይ እስኪ ቦታውን እስኪ ያወጣልኝ ጥቅሱ። እኔ ቆጣስ እስኪኛና እንትን በሉና አስተናግዱ። አውርዱና ቁጭ አድርገው። አድሚን የለም እንዴ? ስርዓት የሌለው ነገር። ዛራ አድሚን የሌለበት ቤት ነው እሱ። ኡስታዝ ዛራ የሉም። ጥያቄ አለ ከማውረድ በስተቀር ምን የሉም መሰለኝ። ስርዓት የለም። አንዳንድ ጊዜ አድሚኖች የሉም ራስ አይቆጣጠሩት። በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ በኃይል ቀን አለው። የኃይል ቀን የተባለው መቼ ነው? ቀኑ የተፈጠረበት ቀን እኮ የኃይል ቀን አንተ እኮ ዝም ብለህ ነው ከኪስህ የምታወጣው። ያው ማስረጃ አለኝ እሱን ላመጣ። የኃይል ቀን የሚለውን ድንግል ማርያም ማህፀን ውስጥ መሆኑን ማስረጃ ላሳይ ይችላል። አንተ የኃይል ቀን የሚለውን ቅድመ ዓለም ስለመሆኑ ማስረጃ ስጠኝ እስቲ። ቅድመ ዓለም መሆኑም እዛው ላይ ከዓለም በፊት ማለቱ ቅድመ ዓለም ሌላ ጥቅስ መጥቀስ አያስፈልግም። እዛው ላይ ቅድመ ዓለም ስለተባለ አንድ ነገር መለኮታዊ ቅዱስ መግባቱን ኤፌሶን 1:4 ላይ ያለውን ጥቅስ ሰጥቻለሁ። አሁን እዚህ ጋር መወለዱን እኮ ነው ቅድመ ዓለም እያለ ያለው እኮ። ቅድመ ዓለም የሚለው ነገር መውለድ ብቻ አይደለም፣ ራሱ መምረጥም ሁሉ ይካተታል ነው ማለት። ከማህፀን ደግሞ ይላል አንደኛ በቅዱሳን ብርሃን ይላል። የወለደው በምንድን ነው የወለደው? አይልም በቅዱሳን ብርሃን እኮ። አሁንም እንኳን ይላል። ይሄው እያነበብኩልህ እኮ ነው ያለው። ከአጥቢያ ኮከብ አስቀድሞ በኃይል ቀን በቅዱሳን ብርሃን ከማህፀን ወይም ከሆድ ወለድኩ ይላል። ይሄው እሺ፣ በቅዱሳን ብርሃን ይላል። ይሄው አይልም አልክ ይላል። እሺ፣ አይልም ይላል አለ። አይ እኔ ጀመር ይዤ አይደለም እያወራሁ ያለው ሐሳቡን ነው እንጂ ማቀው ቃል በቃል ስለማላቀው ነው እኮ እያነበብኩልህ ነው። ያን አይልም ወይስ ይላል ስለ የሶር ነው ይላል። ታዲያ አይልም ለምን ትለኛለህ? አይ መጀመሪያ እኮ ነው ያልኩህ። ሳታነበው በፊት ነው እንደዚህ ያልኩህ እኮ። እንደዛ አይልም አላቅም ነው የሚባለው እንጂ አይልም አይባልማ። ጃይ ምን ነካ? ስለዚህ አሁን በኃይል ቀን ይላል። በኃይል ቀን በምንድን ነው የወለደው? በቅዱሳን ብርሃን ይላል አይደል? ጊዜው መቼ ነው? በኃይል ቀን ገብቷል። በመለኮታዊ ቅዱስ ደግሞ ከአጥቢያ ኮከብ አስቀድሞ ይላል። ከአጥቢያ ኮከብ አስቀድሞ ማለት ቅድመ ዓለም በመለኮታዊ ቅዱስ ከድንግል ማርያም ማህፀን ውስጥ እንደሚፈጥረው ልክ ኤፌሶን ምዕራፍ 1 ቁጥር 4 ላይ እንዳለው ጥቅስ ማለት ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንድንሆን ዘንድ መረጠን ይላል። የተመረጡት ተመራጮቹ ያኔ አልነበሩም፣ በህይወት በአካልም አልነበሩም። ግን ወደፊት ስለሚመርጥ መረጠን ይላል ራሱ። ያለዛ እንደዛ ከሆነ ሰዎች ያለ ምርጫቸው ነው የሚመረጡት፣ በምርጫቸው ነው የሚመረጡት፣ በኋላ ላይ ነው የሚመረጡት። ግን መረጥኩኝ የሚለው በመለኮታዊ ቅዱስ እንደሚመርጥ እንደሚያሳይ ሁሉ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩ ይላል። አሁን ወለድኩ የሚለውን ቃል ባይብል ላይ ስትመለከተው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን አንተም ቅድመ ዓለም ነው አልክ። ማስረጃ አምጣ ስልህ የለህም። አሁን ቅድመ ዓለም እንዳልሆነ ደግሞ ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 30 እኔ ቅድመ ዓለም ነው እኮ አላልኩም ብላል። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ኖ ቅድመ ዓለም ነው ስትል ነበር። ቅድም ስትል ነበር። አሁን ነው ሐሳብን ይቀያየር። አያላል ዩቲዩብ ላይ አለ እልክልሃለሁ። ስለሚቀዳ አሁን እንደዚህ ያወራነው ነገር ስለሚቀዳ ዩቲዩብ ላይ ስለሚቀመጥ ታያዋለህ ራሱ ማለት ነው። ለዛሬ ይብቃን አይደል? ወይ ተመሳስሎብኝ ይሆናል ሁለቱን የተመሳሰለብህ ሳይሆን ስትከራከር የነበረው ዛሬ የምትለው ኢተርኔቲ ውስጥ ነው የሚገባው ብለህ ስትከራከር ነበር ቅድም። ይኸው ታዛቢ ያለ ህዝቡም ያዳምጣል። አይ ቲንክ ለዛሬ ይብቃ አይደለ? አይበቃል? እሺ ማጠቃለያ ሰራበት 2 ደቂቃ ወስደህ የነበረን ቆይታ እንዴ ጀነራል ኦቨርቪው ዝም ብለህ ማጠቃለያ ሰራበት። ማስተላለፍ የምትፈልገው ነገር ካለ አይ ጥሩ ነው። ውይይቱ ደስ ይላል። እንደዛ ሳይሆን ማጠቃለያ ሰራበት እንጂ ስለ ውይይቱ ሳይሆን አጠቃላይ ሰራበት። እኔ እኮ ውይይቱን ያልከው መስሎኝ ነው። አይ ከእንትን አንፃርማ ከሐሳብ አንፃር እኔ ያው ልጠይቃቸው የመጣሁት ጥያቄዎች ነበሩ። ያንን መጀመሪያ መልሶልኛል ልጅየው። ከዛ በኋላ ደግሞ እንደ መጽሐፍ ቅዱስ የጠየቀኝ ጥያቄዎች ከሚገባኝ አንፃር
እና እኔ ከማምንበት እምነት አንፃር እንትን ብያለሁ ነግሬያለሁ። አንተ እኔ አንዳንዶቹ ሜታፎሪክ ናቸው ምሳሌያዊ ናቸው የምትላቸውን ነገሮች እኔ ቀጥተኛ ናቸው እያልኩ ነው። እኔ ቀጥተኛ ናቸው የምላቸውን ደግሞ አንዳንዶቹን ነገሮች አንተ ሜታፎሪክ ናቸው እያልክ ነው። ያ ነው ያላግባባን እንጂ ጥሩ ውይይት ነበር። አይ አጠቃላይ እኮ ነው የምልህ። አጠቃላይ ጭምቅ አድርግና ትምህርት መልእክትን አስተላልፍ። ይሄ ህዝብ እያዳመጠ ስለሆነ የሆነ ይጠቅማል እና እንትን አልከው በቋጫው በአንድ ደቂቃ ውስጥ ይበቃል። በቃ ማለት ነው ነው። አይ አንድ ነገር አውርተህ መጨረሻ ላይ ማጠቃለያ ይሰራል። እኛ ጋር ማጠቃለያ ሰራበት ነበር ያልከኝ ማጠቃለያ ሰራበት ነበር ያልኩ የነበረው። ማጠቃለያ ከመስራት ካቃተ ችግር የለውም። እኔ ማጠቃለያ ልስራበትና ያው ሌላ ቀን ብቅ በል እሺ፣ አትጥፋ። አዎ የኛ ነጥባችን ምን ነበረ? በጆባ ዊትነስ ትምህርት ውስጥ አደገኛ ብለን አንድ ሚት አድርግና ደግሞ እኔ ደግሞ ማጠቃለያ ልስራ 2 ደቂቃ አንተ መስራት እንትን ካልካል ማለት ነው። እሺ 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 ሚት አድርገው አንዴ። እሺ አላወራም እኮ ሚት አድርገው ማለት አላወራም እያልክ እያቋረጥከኝ ነው። አዎ ሚት አድርገውና እንትን በል። ምንድነው መሰላችሁ የነበረው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኢየሱስ ተፈጥሯል ብለው ያምናሉ ያው ምስክሮች። ሰማይና ምድር ከመፈጠሩ በፊት ከተፈጠረ ኢየሱስ ያልነበረበት ጊዜ አለ ወይ ስንላቸው አዎ ይላሉ። ስለዚህ ከኢየሱስና ከጊዜ ማን ይቀድማል ስንላቸው ጊዜ ይቀድማል ይላሉ። ጊዜ ፍጡር ነው ወይስ ፈጣሪ ነው ስንላቸው ፍጡር ነው ይላሉ ተመልሰው። ስለዚህ የመጀመሪያው ፍጡር ክርስቶስ ነው ወይስ ጊዜ ነው የተፈጠረው ስንላቸው ጊዜ ነው ይላሉ። እንደዛ ከሆነ ኢየሱስ ክርስቶስ ያልፈጠረው ፍጡር አለ ማለት ነው። በክርስቶስ በኩል ነው የተፈጠረው። መጀመሪያ እግዚአብሔር ኢየሱስን ፈጠረና በእሱ አማካኝነት ፍጡራንን ሁሉ ፈጠረ ብለው ነው የሚያምኑት። ስለዚህ በክርስቶስ ያልተፈጠረ አንድ ፍጡር አለ ማለት ነው። ጊዜ የሚባል ነገር ማለት ነው። እና ኢየሱስ ከጊዜ በኋላ ነው የመጣው ከሆነ ዛሬ ወለድኩ የምትሏ ነገር በጊዜ ውስጥ ነው የተወለደው። ስለዚህ ከኢየሱስ ክርስቶስ የሚቀደም ጊዜ የሚባል ፍጡር አለ ራሱ። አሁን ያንን ነገር ስንናገር ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረ ሰው አለ። ድንግል ማርያም ማህፀን ውስጥ የተፈጠረው ሰው እና ከመጀመሪያ ዓለም ሳይፈጠር የተፈጠረው ሁለቱን ሰዎች የመጀመሪያው የት ገባ ለሚለው መልስ አልሰጠኝም። አይታችሁት ከሆነ አንዴ ተለወጠ ይላል፣ አንዴ ተዋሃደ ይላል፣ አንዴ አብሮት ነበር። የተለያየ ነው መልስ የሚሰጠው። ምክንያቱም ጥያቄው ከባድ ስለነበረ ነው። መጀመሪያ የተፈጠረው ፍጡር መንፈሳዊ ፍጡር ሰማይና ምድር ከመፈጠሩ በፊት የተፈጠረው ፍጡር የት ገብቶ ነው? ይሄ ሁለተኛው ላይ ሁለተኛው አዳም ተብሎ ድንግል ማርያም ማህፀን ውስጥ የተፈጠረው ፍጡር ከየት መጣ ነው ፖይንታችን የነበረው። ያንን ጆባ ዊትነሶች መቼም አይመልሱትም። እርግጠኛ ነኝ እንቅልፍ አተኛም ዛሬ በጣም እርግጠኛ ነኝ የምነግርህ ማለት ነው። ምክንያቱም ለምንድን ነው ይሄ ጥያቄ የማታስበው ጥያቄ ነው። ሶስተኛ ነገር ደግሞ ምንድነው ኢየሱስ ሲሞት ሙሉ አካሉ ነው የሞተው። ሙሉ ኢየሱስ የሞተው የተነሳው ሌላ ኢየሱስ ነው። መንፈሳዊ ፍጡር ሆኖ የተነሳ ሌላ ኢየሱስ አለ። ማመራመር ማን ነው የዘላለም መኖር የሚባለው መጽሐፍ ላይ ያ የሞተ አካል አይነሳም። በእናንተ ትምህርት የሚነሳው ሌላ አካል ነው የሚነሳው። ኢየሱስ ማለት ሙሉ አካሉ ከሞተ ሙሉ አካሉ ቤዛዬ መስዋዕት ሆኖ ከቀረ በሶስተኛው ቀን የተነሳው ሌላ ኢየሱስ ነው ራሱ በእናንተ ትምህርት። የመጀመሪያው የነበረው ኢየሱስ ቤዛዬ መስዋዕት ሆኖ ጠፍቷል። አንዳንዶቹ ወደ ጋዝነት ተቀየረ የሚል አለ መጠበቂያ ገንብ ላይ። እሱንም ወደፊት ኢንሻአላህ እናወራበታለን። መጀመሪያ የነበረው ኢየሱስ የት ገባ? ራሱ የሞተው መጀመሪያ የሞተው ኢየሱስ ቤዛዬ መስዋዕት ሆኖ ቀርቷል። የተነሳው ኢየሱስ ተነሳ የሚባለው ኢየሱስ የትኛው ነው? መንፈሳዊ አካል ሆኖ የተነሳው ፈጥሮት ሌላ ደግሞ የተነሳ ኢየሱስ አለ። በየዋ ምስክሮች 3 ኢየሱሶች ናቸው ያሉት። ልብ አድርጉ ያ ጀማ እየተናገርኩት ያለሁት መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር የተፈጠረ ኢየሱስ አለ። ያ ኢየሱስ የት እንደገባ አናውቅም። ድንግል ማርያም ማህፀን ውስጥ የተፈጠረ ኢየሱስ አለ። እና ደግሞ ድንግል ማርያም ማህፀን ውስጥ የተፈጠረው ፍጡር ደግሞ ቤዛዬ መስዋዕት ሆኖ ልክ እንደ በግ እንደሚታረደው እንደሚገደለው ተገድሎ ሞቷል። ከዛ በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። የኛውን ተክቶ የመጣ መንፈሳዊ ፍጡር አለ። 3 ኢየሱሶች ናቸው ያሉት። አመሰግናለሁ። ጨርሻለሁ። ሉጣኔ መሲ መቀጠል የምትፈልጊው ነገር ካለ ቀጥይ። ኡስታዙን ሰው አለ? መሲ አለሽ? ሰላም አለይኩም። ዛራ አለሽ?